ሰላም እንዴት ናችሁ? ዛሬ የምናየው ስለ አለፈ ህይወታችን መርሳት እንዳለብንና አሁን ላይ በምን መልኩ መኖር ወይም ደግሞ ራሳችንን መቀየር ወይም ደግሞ እንዴት አድርገን መኖር እንችላለን የሚሉ ጉዳዮችን እናያለን። አይምሮአችን ትልቅ የሆነ የሐሳብ ኃይል የማመንጨት ኃይል አለው። ሐሳብ ሲበዛ ሐሳብ ጥሩ የሆነ ሐሳቦችን መገንባትና ማነጽ ከቻለን ኃይልና ጉልበት ይሆነናል። ስለዚህ የምናስባቸው ሐሳቦች ትልቅ አቅምና ትልቅ ተጽዕኖ መፍጠር እንደሚችሉ ልናቅና ልንረዳ ይገባል ማለት ነው። ስለዚህ በመጀመሪያ ማወቅ ያለብህ ወይም ደግሞ ማድረግ ያለብህ ነገር ያለፈውን ሂስትሪህን ባክ ሂስትሪህን መሰረዝ ወይም ደግሞ ካንስል ማድረግ ወይም ደግሞ ፎርጌት ማድረግ ይኖርባል። በትናንት ማንነትህ ታስረህ በትናንትናው ጥፋተኝነትህ ታስረህ ዛሬ ላይ ልትኖርና ዛሬ ላይ ልትቀጥል አይገባም። ስለዚህ በህይወታችን ራሳችንን የምንቀይርበት አንደኛው መንገድ ራሳችንን የምንፈልገውን ነገር ለማግኘት የምንፈልገውን ነገር ለማሳካት የምንፈልግ ከሆነ ማድረግ ያለብን ነገር አንደኛ የሚሆነው ያለፈውን ሂስትሪያችንን መርሳት ከባለፈው ሂስትሪያችን ደግሞ መማር ነው ያለብን። ከባለፈው ጥፋታችን ልንማር ራሳችንን ምን ማድረግ መቀየር ነው ያለብን እንጂ ትናንትና የነበርነው ዛሬ ላይ ልንሆን አይገባም። አይምሮ የሰጠነውን ይቀበላል። ስለዚህ ለአይምሮአችን ጥሩ የሆነ ገንቢ የሆነ ሐሳቦችን በመንገርና በማሰብ ዛሬ ላይ የተሻለ ኑሮን የተሻለ ማድረግ እንችላለን ማለት ነው። ስለዚህ ልታደርግ የሚገባው በህይወት ልታደርግ የሚገባው ነገር ዛሬ ላይ የምትፈልገው ለማግኘት ዛሬ ላይ ደስተኛ ለመሆን ዛሬ ላይ የፈለግከውን ህይወት ለመኖር ዛሬ ላይ ማድረግ ያለብህ ምንድነው? የትናንትናው ባክ ሂስትሪህን ተምረህበት ልታልፍ እንጂ ትናንትና ላይ ተቀምጠህ ልትጸጸት አይገባም ማለት ነው። ስለዚህ ያለፈውን ህይወትን አጋጣሚዎች መሸከም ወይም ደግሞ ማጠራቀሚያ አትሁን። ትናንትና ጥፍተሃል፣ ትናንትና ሰምሆር የሆነ ነገሮችን አድርገሃል፣ ዛሬ ላይ ሌላ እድል ተሰጥቷል። ስለዚህ የትናንትና ጥፋቶችህ ዛሬ ላይ ማካማቻ መሆን የለብህም ማለት ነው። ስለዚህ የመጀመሪያው እርምጃ የሚሆነው ያን ነገር ምን ማድረግ ነው? ፎርጌት ማድረግ መርሳት ይኖርብሃል ማለት ነው። ስለዚህ የማይረባ ወይም ደግሞ የማይረቡ ሐሳቦችን አትሸከም። የማይረቡ ሐሳቦችን ከተሸከምን የማይረቡ እቅድና ፕላኖቻችን የምንይዝ ከሆነ ዛሬም ላይ የትናንትናውን ህይወት እንኖረዋለን ማለት ነው። ስለዚህ በህይወታችን ልናደርግና ልንተገበር የሚገባው ነገር ምንድነው? በትናንትናው ስተታችን ሳንጸጸት ከትናንትናው ስተቶቻችን ተምረን የትናንትናው ጥፋታችንን መርሳት ይኖርብናል ማለት ነው። ስለዚህ አይምሮክ ትልቅ የሆነ ኃይል ትልቅ የሆነ ተጽዕኖ ትልቅ የሆነ ፓወር እንደሆነ ልትረዳ ይገባል። ስለዚህ በእንቶ ፎንቶ ባለፈው ገጠመኞች ራስን ልታስጨንቅና ራስን ልትሞላ አይገባም። አይምሮህም በእነዛ እንቶ ፎንቶ በሆኑ ጉዳዮች ላይ ልታጨናንቀውና ራስህን ልትሞላው አይገባም ማለት ነው። ስለዚህ ሐሳቦችህ ምን ያህል ጉልበትና ምን ያህል ፓወር እንዳላቸው ልትረዳና ልታቅ ይገባል ማለት ነው። ስለዚህ የምታስባቸው አሁን ያሰብካቸው ያላችሁ አይምሮህ ላይ ከዘራኸው መልካም ነገር ከዘራህ መልካም ታገኛለህ። ስለዚህ ሐሳብ በጣም ፓወር ነው። ግን ጥናቶች እንደሚያሳዩት ምን ይላል? የዓለማችን 99% ሰው ያስባል። 1% ሰው ግን 1% ፒፕሎቹ ምንድናቸው? ወደ ተግባር ሐሳባቸውን ይቀይራሉ። ስለዚህ አንተ ምን ማድረግ አለብህ? ሐሳቦች በጣም ጥሩ ከሆኑ ጥሩ ሐሳቦችን የምታይ ከሆነ ጥሩ ሐሳቦችን የምታስብ ከሆነ ያንን ሐሳብስ እንዴት ነው ወደ መሬት ላወርደው የሚችለው የሚለውን ራስ ጋር ልትማከር ይገባል። ከዛስ ያን ነገር ወደ መሬት ወደ ግራውንድ ላይ ካሳረፍከው ጥሩ የሆነ ለውጥ ታገኝበታለህ ማለት ነው። ስለዚህ ከማይጠቅሙ ሰዎች ጋር አትዋል። ራስን መቀየር ወይም ደግሞ አፕዴት ማድረግ ከፈለክ ራስን ከሚያሻሽሉ ሰዎች ካንተ ከፍ ካሉ ሰዎች እኩያ ቢሆኑም ጥሩ ነው። ግን ካንተ ከፍ ያሉ ካንተ ከፍ ያለ ፕላን ያላቸው አንተ መድረስ ፈለክበት ቦታ ላይ የደረሱ ሰዎችን አግኝተህ
እነዛ ምን ማድረግ አለበት ከነሱ ልትማርና ከነሱ ልትረዳ ይገባል ማለት ነው ስለዚህ ያንን ማድረግ አለበት ስለዚህ ከመጥፎ ሰዎች ጋር አጥቷል ምን ይባላል በአገራችን አባባል አህያ ጋር የዋለች ይደር ተስተምራ መጣች ይባላል አይደል ስለዚህ የሰው ልጆች እንደዛ ነው አዋዋላችንን ከቀየር አዋዋላችን መልካም ነገር ላይ ካዋልነው መልካም የሆኑ ነገሮችን ጥሩ የሆኑ ተግባሮችን ፈጽመን ጥሩ የሆኑ ነገሮችን አጋጥሞን ጥሩ የሆኑ ነገሮችን አግኝተን መምጣትና መዋል እንችላለን ማለት ነው ስለዚህ ከማይረቡ ሰዎች ጋር ባትውልና ግዚህን ባታባክል በጣም የተሻለ ነው ማለት ነው ስለዚህ ይቅርታ አድርግ ሶስተኛ ለራስህ ይቅርታ ማድረግ አለብህ በትናንትናው ባጠፋሃቸው ጥፋቶች ተጸጽተህ ዛሬም ላይ ልተክዝና ልታዝን አይገባም ስለዚህ ማድረግ ያለብህ ነገር ምንድነው ማለት ነው ከትናንትናው ራስህ አብዴት አድርገህ ለራስህ ይቅርታ ልታረግ ይገባል ማለት ነው ስለዚህ አሁን በሙሉ ኃይልህ ወደምትፈልገው ይሳካልህ ወደምትፈልገው ነገር ምን ማድረግ አለበት መጣር ወይም ደግሞ ወደዛ ነገሮችን ማየት ይኖርባል አንተ ያደረክ ያለው የሚጠቅምህ ነው ወይስ የሚመችህ ነው ያደረክ ያለው ፓራዳይምህ የሚፈልገው የሚመችህ ነው አንተ ደግሞ የምትፈልገው ደግሞ የሚጠቅምህ ስለዚህ የትኛው ይሻላል ማድረግ የምትችለው መምረጥ መራጩ ወሳኙ አንተ ነህ ማለት ነው ስለዚህ በህይወትህ የሚመችህና ወይስ የሚጠቅምህ ማወቅ ይኖርብሃል ማለት ነው ስለዚህ በመትፈልገው ጉዳይ ላይ ፎከስ ልታረግ ይገባል በቃ የምትፈልገው ዓላማ ያስከሆነ ድረስ ያንን እስከምታገኘው ድረስ እዛ ድረስ የሚያደርስህ መንገድ መከተል ይኖርብሃል እስከምትከተለው ድረስ ያንን እስከምታገኝ ድረስ ልታቋርጥ አይገባም ማለት ነው ስለዚህ ፎከስ ልታረግ ይገባል አንድ ነገር ይሳካል ብለህ እስካሰብክ ድረስ ወይም ደግሞ ይሳካል ብለህ ስታምን ምን ይሆናል አይምሮ ምን ያስባል ሊሳካ ወይም ደግሞ ማሳካት የምትችልባቸውን መንገዶች ያስባል ማለት ነው አይምሮ ስለዚህ አንድ ነገር ይሆንልኛል ብለህ መታመን ከሆነ ይሆናል ብለህ መታመን ከሆነ ይሆናል የሚሆንበትን መንገድ ምን ያደርጋል አይምሮ ያመቻቻል መንገዱን ክፍት ያደርግልሃል መንገዱን ያዳብርልሃል ወይም ደግሞ መንገዱን ይፈልግልሃል አይምሮ ማለት ነው ስለዚህ አይሳካልኝም ይሄ ነገር አይሆንልኝም ብለህ መታሰብ ከሆነ የማይሆኑ መንገዶችን አይምሮ ምን ያደርጋል ወደ አንተ ማምጣት ይጀምራል ማለት ነው ስለዚህ አንድ ነገር ይሳካል ብለህ ስታመን የሚሆንባቸውን ወይም ደግሞ የሚሳካባቸውን መንገዶች ምን ያደርጋል ያሳያል ማለት ነው ስለዚህ እሱ ነው በአንጻሩ ደግሞ እንደማይሳካ ስታስብ ወይም ደግሞ እንደ አይምሮክ ምን ይላል ሊሳካ የማይችልባቸው ምክንያቶችን ይደረድርልሃል በጣም የሚገርመኝ ነው አይምሮ አንተ የሰጠኸው ነው በቃ ምሳሌ ሆድህ የሰጠኸውን ይቀበላል አይደል ወይም ደግሞ የለበስከውን ልብስ አንተ ከሰጠኸው ገላህ ይቀበላል ስለዚህ አይምሮም ልክ እንደዛ ስለዚህ እንደማይሳካ አይምሮ ካመነ ካሰብክ የማይሳካባቸውን መንገዶች ምን ያደርጋል ክፍት ያደርጋል ማለት ነው ይደረድርልሃል ስለዚህ በፍጹም ነገሮች እንደሚሳኩ አድርገህ ልታስብ ይገባሃል ማለት ነው ስለዚህ ይሄ ምናባዊ እይታ የምንለው በጣም ኃያልና ያንተ ቀኝ እጅ መሆኑን ልታውቅ ይገባል በጣም ያንተ ቀኝ ጓደኛ እንደሆነ ልታውቅ ይገባል በአይነ ህሊና መልካም የሆነውን ነገር ተመልከት መልካም ነገርን ታገኛለህና ማለት ነው ስለዚህ በአይነ ህሊና መልካም የሆነ ነገር ስትመለከት በአይነ ህሊና ሌሎች ነገሮችን መመልከት ስትጀምር የምትሆነው በመናብህ የምታልመው ስለዚህ የሆነ ነገር ተመልከት ከዛ የምትሆነው በመናብህ የምታልመው መሆኑን ልታይ ይገባል ስላለህ ነገር የማታመሰግን ከሆነ
ስላለህ ነገር የማታመሰግን ተሆነ ተጨማሪ ነገሮች ወደ አንተ ህይወትህ ለማምጣት አትችልም። ስለዚህ መልካም ነገሮች አንተ ጋር አሉ፣ ጤንነት አለ። ጤንነት የሌላቸው ሰዎች አሉ። ዛሬ ላይ እኛ እየተነፈስን መተንፈስ የማይችሉ ሆስፒታል ላይ የወደቁ ብዙ ነገሮች ማንሳት እንችላለን። እኛ ወክ ማድረግ እየፈለግን ወክ ማድረግ እየቻለን ማሰብ የማይችሉ ሰዎች አሉ። ዛሬ ላይ እኛ አይምሮአችን በተሻለ ፓወርፉል ሆኖ ነገሮችን ማንቀሳቀስ፣ ነገሮችን መስራት፣ ነገሮችን ማሰብ እየቻለ ዛሬ ላይ አይምሮአቸውን አጥተው ጎዳና ላይ የወደቁ ሰዎች አሉ። ሆስፒታል የወደቁ ሰዎች አሉ። በካንሰር ህመም ላይ እየተሰቃዩ ያሉ ሰዎች አሉ። ዳያሊሲስ እየተደረገላቸው ገንዘብ ሁሉ ጊዜ እየሰበሰቡ የሚኖሩ ሰዎች አሉ። ዛሬ እኛ ለብሰነው ምንተኛው ብርድ ልብስ ወይም ደግሞ ኮምፈርት ካርቶን ለብሰው የሚተኙ ሰዎች አሉ። ልናመሰግን ይገባል። ስናመሰግን ይጨመራልና ባመሰገን ቁጥር የምናመሰግንባቸው ነገሮች በጊዜ ሂደት በቃ ምን ልባላችሁ ህይወት ያማረ ትመጣል። ካላመሰገን ግን ማንንም ካላመሰገን ያ ነገር ኢንቨርስሊ ይሆናል። ስለዚህ አንድ ሴት የሆነ መጽሐፍ ላይ ሳናብ ያገኘው ታሪክ ምንድነው እንትን ነበር የካንሰር ህመምተኛ ናት እና የካንሰር ህመምተኛ መሆኗን አምና ተቀብላ የነበረችበት ሌቭል ደረጃ አሪፍ የሚባልና ያን ያክል ጉዳት ላይ የማያደርሳ ስለነበረ ምንድነበር እሷ የሚያደርጓት ቤተሰቦቿ የምትድንበትን ያንን ህመም የምትረሳበትን መንገዶች ያሳዩት ጀመር። ያንን ነገር እንድታስብ እንድታውጠለጥል አላደረጓት ህመሟን ማለት ነው። ደስተኛ እንድትሆን አደረጓት። ያንን ነገር እንድትረሳ አደረጓት። እናም ያቺ ሴት ወደ ጤንነቷ እንደተመለሰ አንብቤያለሁ መጽሐፍ ላይ። አያችሁ አይምሮ የሰጠነውን ይቀበላል። ስለዚህ በህይወታችን ትልቁ ስህተት አለማመስገናችን ነው። ዛሬ ላይ የተከፋነው አለማመስገናችን ነው። ዛሬ ላይ ያዘንነው ባለን ነገር ስላልተደሰትን ነው። ስለዚህ በጣም ልናመሰግንና ራሳችንን ልንመለከት ይገባል ማለት ነው። ስለዚህ እሱን ልናደርግ ይገባል። ስለዚህ ሳታመሰግን ስትቀር የምትፈልገው ወይም ደግሞ ምን ይመጣል? ይሄ አሉታዊ ሐሳቦች፣ አሉታዊ ስሜቶች ውስጣችን ላይ ያድራሉ። ማናመሰግን ከሆነ ማለት ጥናቶች እንደሚያሳዩት ከሆነ የማናመሰግን ከሆነ ምን ነገሮች ይመጣብናል? አሉታዊ ስሜት ወይም ደግሞ አሉታዊ ሞገድ በውስጣችን ይኖራል። ምን ይኖራሉ? እነ ቅናት፣ እነ ጸጸት፣ ፍርሃትና ንዴት እናም ደግሞ ይሁንና ሌላም ስሜቶች በውስጣችን የምንፈልገውን ሊያመጣልን አይችልም። ስለዚህ በውስጣችን የምናሳድረው ቅናትን፣ መጥፎነትን ነው ያሰብን የምንኖረው ማለት ነው። ስለዚህ በውስጣችን የምናደርገው ነገር ምን መሆን አለበት? እጅግ በጣም ልናመሰግን ባለን ነገር ልናመሰግን ይገባል። ዛሬ ላይ ብዙ ነገሮች አሉ። የጎደለብንም እንዳለ ሁሉ ያለን ነገር ግን እጅግ ይበልጣል። ዛሬ ላይ ኦክሲጅን ተገጥሞላቸው የተንቀሳቀሱ በጀርባቸው ተሸክመው እየዞሩ ያሉ ሰዎች አሉ። እኛ ዛሬ በነፃ ነው ከዚህ አፍንጫችን ላይ ትንፋሽ እያወጣን ያለነው እናስገባው። ስለዚህ በዚህ ልናመሰግን አይገባም? ልናመሰግን ይገባል። ስለዚህ አታማር፣ በፍጹም ልታማረር አይገባም። ዶንት። ስለዚህ ልታቆም ይገባል። ማማረርን በፍጹም ከስሜቶቻችን ከራሳችን ልናስወጣው ይገባል ማለት ነው። ስለዚህ እነዚህ ስሜቶች ወይም ደግሞ እነዚህ ቅናት፣ ጸጸት፣ ፍርሃት፣ ንዴት የሚባሉ ስሜቶችን ምን ያደርጋል? ስሜቶችና ሐሳቦች እንዲሁም አመለካከቶች የበለጠ ጎስቋላና የወረደ ኑሮን ወይም ደግሞ የወረደን ድብርት ውስጥ ይከቱናል። ስለዚህ ድብርታም ያደርጉናል። የበለጠ ጉስቁልና ድብርት እየሳቡ ሂደቱ በጣም የጎላ ይመጣል ማለት ነው። ስለዚህ በፍጹም ልናማርርና ራሳችንን
ልንጎዳ አይገባም። ባለ ነገር እናመስግን። ካመሰገንን ያ ነገር ይጨመርልናል። ስለዚህ ባለ ነገር ማመስገን አለብን። እኛ ያለ ነገሮች የሌላቸው ነፍ ሰዎች አሉ። ስለዚህ ባለሽ ነገር አመስግኒ፣ ባለህ ነገር አመስግን፣ ባለህ ነገር ይጨመርልሃልና ማለት ነው። ስለዚህ ባለህ ነገር ልታመሰግን ይገባል። በህይወትህ በመታገኘው አጋጣሚ ሁሉ አመስግን። አመሰግናለሁ።